የያዘውን ዱላ አላያችሁትም እንዴ? ህጉ እሱን እኮ ምንም አያደርገው። መፈታት መታሰር የለመደበት ነው። አላቅም፣ ምናልባት እማዬ ያንን ግፍ አባዬ ላይ ስለፈጸመች ጠላት ይሆናል። ከእናትሽ ጋር ጠላት ልትሆኚ ነው ማለት ነው? ነፍሱን ይማረውና ወንዱ አያቴ የታወቀ አርበኛ ነበር። እኔም አላውቅም፣ አያቴ ነች ነገረች። የአርበኛ ልጅ ነሽ ማለቴ ልጅ አያቴም የሱ ነው። እኔ ሳትወርስ አትቀርም። አሳማ ነሽ? እሺ አሳማማ ገንዘብ ውስጥ ሰጪው የጠበቀሽ ነው። እሺ አሁን ሜሞሪታል የምትፈልገውን ገንዘብ እኔ እሰጥሃለሁ። እኔ ማንን እንደገደለው አላውቅም። አሁን የ50,000 ብር ቼክ እጽፍልሃለሁ። ወይክ አንዴ ምንድነው? ምን ሆናችሁ? የተፈጠረ ችግር አለ አይደል? ነገሩ ለካ እንዲህ ነው። ወንድ አጥር ቤቱን እየረበሸው ይገኛል። የኑሃሜን እጮኛ ነኝ ብሎ አንፈልግም አንሰጥህም ተብሎ የተፈጸመውን አሁን ደግሞ ሲያያት በጣም በንዴት የሚገኘው ወንድ አጥር እቤት ድረስ መጣ። የድሮ አላንሰው ብሎ በጣም ያሳዝናል። ተንኮለኛዋ አምራን አሁንም ከዝናሽ ጋር ያላትን ጨዋታ ቀጥላለች። የዳግምን አባት ሲቀብሩት የነበረው ካሜራማን ስታወራ ያሰማችውን ቀርጾ ካሜራሙን ሲሰጣት ኒሞሪው እንደዚህ አድርግ ይሄው ብለው ሲሰጥ እሷ ደግሞ በስልኳ ተሸፋፍና ሄዳ ከሷ ኋላ እየተከተለች ተደብቃ ስትቀርጽ ነበር። ይሄንን ጊዜ እንግዲህ ልጁን ያገኘችው ጊዜ ቴድን በቃ እኔ የምትፈልገውን ቼክ ላድርግልህ፣ ስለዚህ ሚስጥሯን ንገረኝ፣ ሁሉንም ነገር አስረዳኝ፣ ምንድነው የሞተ ሰው የተባለው? ስለ ሞተ ሰው አላቅም፣ አንቺ ምራቷ ከሆንች ስለምንድን ነው ቢላት፣ እሱን አንተ የምትፈልገው ገንዘብና ፍሎዝ አይደል ስትለው፣ እሱማ ፍሎዝ ነው ብሎ ይላታል። እናም በዚህ የተነሳ ሀሳቧን ወደ መስማማት እየገቡ ይመስላል። በእርግጥም ሸሁዶ ይሰጣታል ብዬ ነው የማስበው። ሚስጥሩን የሚያወጣ አይመስለኝም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን ክፍል 58 ተለቀቀ። እንግዲህ ወደ ክፍል 57 ስንመለስ ኤርሚና እናትየዋ በጣም እቅር ላይ ነበረች። ኤርሚ ማለት ነው። ኤርሚም እንግዲህ አንቺ ላይ የፈጸመችውን የውሸት ክህደት ልጄን ገለሻል ያለችውን ለምን እሷ ላይ አናደርገውም በማለት እናትየዋም ወይዘሮ ዝናሽን አይ በማለት ምንድነው ያሰብሽው ብላ ስትጠይቃትም እየነገረቻት ነበር። በፍጹም ልጄ ደግሞ ይቀየመኛል፣ ምክንያቱም ተይ እንደዚህ አትበይ፣ በባለፈው እንደዛ ሲሆን ነበር፣ ስለዚህ አሁን ደግሞ ይቀየመኛል ስትል ነበር። ይቺ ገዳይ ላለችው እናቴማ ላዝንላት አይገባም እናቴ እያለች ኤምም ስትላት ነበረ። እንግዲህ የማትተኛው ጥሩ ሰው መስላ ያቀደችው አምራንም እሷንም በኒሞሪ በካሜራ በድምፅ ሪከርድ ማድረጊያ እየቀረጸች ሳሎን ደብቃ ካሜራ አስቀምጣለች። በዚህም የተነሳ ይህን የሚያወሩትን ሁሉ ሰምታለች ማለት ነው። ካሜራዋን ከፍታ ስታዳምጥ ሶስተኛ የአይን አሻራ እያለች እየደበቀች ትገኛለች። ድምፁንም በከፈተችው ጊዜ እንግደላት የሚለውን የኤምን ድምፅ ትሰማለች። እናትና ልጅ እያደረጋችሁ ያላችሁትን ሴራ ነቅቼባችኋለሁ፣ እኔን አታቁኝም አምራንን እያለች አምራንም ካሜራዋን ደቅናለች። እንግዲህ ወይዘሮ ዝናሽም እንደዚሁ ማለት ነው። ሁለቱም በተጠንቀቅ ላይ ይገኛሉ ማለት ነው። እናም ይሄንን እያለችን ኤምም እንግዲህ ከኤርሚያስ ጋራ ቀጠሮ ይዛለች። ያንን የናሙና ጥናቱን ለማካሄድ የዳጊንና የናሆድን የፀጉር እንትን ይዛለች ማለት ነው። እናም በዚህ የተነሳ እሷም ልትሄድ ሽር ጉድ እያለች ነበርና እናቷም መታ ምንድነው አሁን ቀጥታ ወደ ክላስሽ መግባት አለብሽ፣ የት ልትሄጂ ነው ሽር ጉዱ ብትላትም እንዴ ቤተሰብ ጓደኞቼ ጋር ነው የት ሄዳለሁኝ ስትላት፣ በፍጹም ያንን ኤርሚያስ የሚባል ልጅ የምታገኝ ከሆነ ቀጥታ ክላስሽ ግቢ ስትላት፣ በፍጹም አልገባም እንደ ጓደኞቼ ጋር ነው የሚሄደው አልኩሽ እኮ ተረጅኝ እያለቻት ነበረ።
እንግዲህ እናቷንም እየሸወደቻት ነው፣ እየሸወርሽ ነው በማለት እናትየዋም ወይዘሮ ዝናሽ ስለነቃይባት ነብር ሁና ፖርሳሽን መፈተሽ ሻንጣሽን አለብኝ ስትላትም በፍጹም ይሄ ፕራይቬት ነው፣ የራሴ እቃ ናቸው፣ የራሴ ምንም ነገር የለው፣ በፍጹም ከምቀማሽ በፊት በስነ ስርዓት አሳይኝ ስትላትም ስጭኝ ስትላት እምቢ አለች። በእርግጥም ናሙናውን ደብቀዋለች እና እናትየዋ ሁሉንም ነገር ብትዘረግፍ ሚኪያጇ ነው ያለው ከሻንጣዋ ማለት ነው። ይሄው አላምነኛልሽ እና ታዲያ ለምንድን ነው እኔ ስጭኝ ስልሽ እምቢ ያልሽው ስትላትም አይ ይሄ ፕራይቬት ነው የራሴ እንትን ስለሆነ ነው ስትላት ነበረና ወይዘሮ ዝናሽን በፍጹም እዛ ኤርሚያስ ጋር እንዳትሄጂ በፍጹም እሱ ጋር አይደለም በማለት ወደዛ ወደ ኤርሚያስ ጋር ጓደኞቼ ጋር ነው ብላ እናቷን አታላ ወደ ኤርሚያስ ሂዳለች። ኤርሚያስ እንግዲህ እሷን አግብቶና የአቶ ለይኩንን ንብረት እንትን ለማለት ወይዘሮ ዝናሽ ግን ከድሮውም ነቅታባቸዋለች ማለት ነው። እናም እሷም ይሄንን እያለችው ይዘሽ መጣች፣ በጣም ዛሬ ተዋርጄ ነበረ፣ እናቴ እኮ ይዛኝ ነበረ ቦርሳዬንም ዘርግፋ አየችው። ግን ይሄንን እንትን ስትል ግን ይሄ ነገር እንደው አንቺ እንትን ብትይ ማለት ወንድምሽ ሆኖ ቢገኝ ምን ትያለሽ ማለት ምንድን ነው የሚፈጠረው ይላታል ሁሉንም ነገር። እሱማ እኔ ወንድሜ ሆኖ ቢገኝ ምንድን እላለሁኝ፣ ያው ከአባዬ ጋር ብዙ ነገር ትዳራቸው ይፈርሳል፣ ምን ይላል ብዙ ነገር እኮ ይፈጠራል። ብቻ እማዬን በጣም የማኮርፋት ይመስለኛል፣ በጣም ከማዬ ጋር አላውቀውም፣ በቃ እንደዛ አይነት ጥያቄ አትጠይቀኝ በማለት እሱንም እንደዛ ትለዋለች። ኤርሚያስ ለምንድን ግን እኔና አንቺስ በቃ ባሌ ነው ብለሽ እኔንስ ይዘሽ ሂደሽ እዛው አታስተዋውቂኝም እያላት ነበረ። እሱም ስለ ንብረቱ ነውና የሚያስበው አሁን በዚህ ሰዓት እንደዚህ አይነት ነገር የንብረት የቁስ ነገር ነው የምትጠይቀኝ፣ በጣም ትገርማለህ እያለችው ነበር። አይ አይደለም፣ ይሄ እኮ ያው የህይወታችን አጋር እንትን ስለሆነ ለዛ ነው ስለምወድሽ እንዳላጣሽ ብዬ ነው እያለ እየሸወዳት እንትን ይላል ማለት ነው። አሁንም በዚሁ እያላት በጣም ነው የምትገርመው እያለች የእሱን ተንኮል ምንም እናቷ ያለቻት ሊገባት ባይችልም በፍቅር ታውራለች። እና ከዛ ቅፍ አድርጎ በቃ እሺ ይቅርታ እኔ እኮ ይሄንን ያልኩት ለዚህ ነው በማለት ያረጋጋታል። እንዳውም እሄዳለሁ ብሎ ሂዳ ብላ ከመኪና ውስጥ ተነስቶ እሷ ውስጥ ሆኖ ትቷት ይሄዳል ማለት ነው። እሷ ግን ንብረት ቁሳቁስ የምትለኝ ከሆነ በጣም የምትገርም ነው ብለዋለች ማለት ነው። እንግዲህ ናሙናውን ይዛ ሄዳለች። ወደ ኑሃሜን ስንሄድ እንግዲህ ኑሃሜን ሶስቱም ገጠር ናቸውና ገጠር ላይ ይገኛሉ። እንግዲህ ገጠር ሀገሯን እያስጎበኘቻቸው የምትገኘው ዳጊንና ናሆድን ኑሃሜ እያስጎበኘ ትገኛለች። በዚህ የተነሳ እንግዲህ ወንድ አጥርን በርቀት ሲያያቸው በጣም እየተናደደ የድሮ እጮኛዬ ናት እያለ ሚስቴ ናት እያለ ይህም ዱላውን ተሸክሞ እየሮጠ ይሄዳል። ከናሆድ ጋራ ነበረችና እንግዲህ ዳጊና የነን ኑሃሜን ቤት ያለችዋ አንድ ላይ ነበሩ ከዳጊ ጋራ። ዝም ብላ ታየዋለች። አንተ ልጅ ግን ከሷ ጋር ልብህ ሄደ እያለችው ነበረ። እንግዲህ ከለየብኝማ በጣም እያለ ይነግራታል። እንግዲህ ጽጌሬዳን ለማግኘት እሾሁን መቋቋም አለብህ፣ እኔም ወድ እሷ ልቧ ያለው ሌላ እያላት ነበርና እንግዲህ ጽጌሬዳ በብዙ የተሸፈነ በእሾሆቹ የተከበበች ናት። ስለዚህ እሾሆቹን ደግሞ ቀስ ብሎ እያለች ታስረዳዋለች። አንቺ ልጅ ግን እንዳያትሽ በጣም እንትን ያልሽ ነሽ፣ የኑሃሜን እህት ነሽ እያላት ነበር። አይ የኑሃሜን እህት እንኳን አይደለሁም፣ እኔን ቤተሰቦቼ ሙተዋል ትለይ ማለት በህይወት አሉ ግን ሙተዋል በማለት ከኔ ላይ ሙተዋል ብላ ታስረዳዋለች። እንግዲህ እዚህ ጋር ማስተዋል ያለብን ነገር ብዙ ልጆች በአረብ ዓለም ብዙ ነገር ሰርተው ቤተሰቦቻችን ይህን ስሩልን ይህን አርጉልን እያሉ ገንዘባቸውን ሲልኩ ከዚህ ደግሞ የሚያዩት ገንዘብ ሲላክ እዛ ምንም ነገር ሳይሰሩላቸው ይሄንን አላደረግንም ይሄን ብለው እንግዲህ 2 አመት 3 አመት ሰርታ ስትሄድ ምንም የሷ የሚባል ነገር አላስቀመጡላትም። በዚህ ጊዜ እንግዲህ ትናደድና እሷም
በጣም ስታይ አእምሯቸው የሚያብደው በዚህ የተነሳ እዛ ሄደው ቶሎ ወደ ሌላ ሀገር ይሄዳሉ። ሀገራቸው ላይ መቋቋም አይችሉም። ከዚህ ትምህርት መውሰድ አለብን ነገር አብዛኛው ይሄ ነው ማለት ነው። በአረቡ ዓለም ሰርተው ቤተሰቦቻቸው የአንዳንድ ቤተሰቦች የልጆቻቸውን ነገር ሳይጠብቁላቸው ሳያደርጉላቸው ሲቀሩ ይሄን ያክል ዓመት ሰርቼ ምንድን ነው ያልሰራችሁልን ብለው ይናገራሉ ማለት ነው። እናም በዚህ የተነሳ አእምሮዋ አብዳ ጸበል ገብታ ነበርና እንግዲህ የኑሐሚን አያት ናት ከመንገድ አንስታ ልብሷን ቀይራ እነ ኑሐሚን ቤት እንድታድግ ያደረጓት ማለት ነው። እናም ያው የኑሐሚን አያት ናት እናቷና ቲዮሪውን ታወራዋለች ማለት ነው። እናም እንግዲህ እየሄዱ ወንድ አጥርም ሲያያት ከናሆር ጋራ ዱላውን ይዞ እየሮጠ ይመጣል። የዚህ ጊዜ ዳጊ ይሻላልና እየሮጠ ይሄዳል። ምንድነው አንተ ሰው የምትፈልገው? ኑሐሚንም ዞር በል ብሎ ሴት መጥተህ ወንድ ከተባልክ ምታኝ እኔም ብላ እንዳትነካው ብላ ከመሀል ትገባለች። የዚህ ጊዜ እንግዲህ አንተ ዱላህን አስቀምጥና ናቶሎ እጅ በእጅ እንጋጠም ይለዋል ዳጊ ጎበዝ። የዚህ ጊዜ እሱ ደግሞ ረፋንተ ይለዋል። ይሄኛው ደግሞ ፈሪ ነው ማለት ነው ናሆድ። እናም አንተ ምንም አያገባህ ምንድን ነው የምትፈልገው ከኔ? ምንድን ነው ባልሽ ነው እንደ ሚስቴ እያለ ነው የሚለውና አረ ምንም አይደለ ትላለች ማለት ነው። እሷም እንግዲህ ማናያች አብራ የነበረችው ልጅ በዚህ የተነሳ እሷም ትናገረዋለች። ወንድ አጥር ብታርፍ ይሻልሃል ብላ እንግዲህ ጋራ በዚሁ ትሄድና ለአያቷ ትናገራለች። አኩርፋ ጅንን ብላ አያቷም ስታገኛት ያው የኑሐሚን አያት ምንድን ነው ስትል ይሄ ወንድ አጥር የሚባለው ልጅ ነው አሁንም ደግሞ ልጆችን ጋር እንግዶችንም ሄድ አላስቆም አላቸው ብላ ለአያቷ ትናገራለች። የዚህ ጊዜ እንግዲህ እንዴት አሁንም ይሄ ጥጋበኛ እንዴት ነው እኔን አላወቀኝም መካካኪ ዘራፍ ይላሉ የኑሐሚን አያት ማለት ነው። እናም በዚህ የተነሳ የኑሐሚንም አያት በቃ ይሄ ሰውዬማ ለህግ የለም እንዴ እያሉ ነበረ። እሱማ ህግ አያውቀውም ምክንያቱም ሰው ገሎ እስር ቤት ቆይቶ ነው የመጣው ሲል እንግዲህ ፈሪው ናሆድ እኔ እዚህ ቦታ የለውበትም እኔ ሰው መሞት አልፈልግም ብሎ ይፈራል፣ ይስቁበታል ማለት ነው። እናም በዚህ የተነሳ አሁንም ናሆድ ላፕቶፑን ይዞ ከዛፍ ሳር ቁጭ ብሎ ከአምራን ጋራ ይደዋወላል። አምራን እንግዲህ ወንድ አጥር እያለ በሚያየው ጊዜ ወንድ አጥር ደግሞ ወደ ከብቶቹ ጋር እየሮጠ ሲመጣ እንግዲህ ፈርቶ ላፕቶፑን ጥሎ እየሮጠ ይሄዳል ማለት ነው። በጣም ይገርማል የናሆድስ ፍርሃት ማለት ነው። ትቶት ወንድ አጥር የሚሄደው ወደ ከብቶቹ ጋር ነበረ እየሮጠ ሄደው። ናሆድ ግን ላፕቶፑንም ጥሎ ወንድ አጥር እያለ የምን አጥር ምንድን ነው የምታወራው እያለች አምራንም በድንጋጤ ትሄዳለ። አንተማ ከጎንህ ሰው አለ እያለ ነበር እንግዲህ አምራንና ናሆድ ባንድ እየሄዱ ሳለ አንቺና ዳጊ ግን ምንድን ላይ ናቸው እያለ ምንድን ላይ ነን እንደምታይና እያለችው ነው። እሷ እንግዲህ ልቦ ያለው ከናሆድ ጋር ነው። አምራን እንግዲህ አሁን እንትን ስንልህ እሷ ጋር ሄዱ እንትን ማለት እያለ አምራን ስትል ኑሐሚን ከድንገት ትቀየራለች። የእሷ ስም ሲነሳ ማለት ነው። እንዴ ምን ነው ተቀየር ሻሃዳ ስል ምንም አልተቀየርኩ ነው ሌላ ቦታ ላሳያችሁ በማለት ልታስጎበኛቸው ትሄዳለች። እሷ ስም ሲጠራ አትወድም፣ ምክንያቱም የምታፈቅረው ናሆድን ነው። እሱም ግራ በመጋባት እንዴ ምኖች እያላት ነበረ። እንግዲህ ወንድ አጥርም ቤታቸው ተመልሰው ሲሄዱ ወንድ አጥርም እንግዲህ እየፎከረ ወደ እነ ኑሐሚን ቤት ሄዷል። ኑሐሚን ቤት ሲሄድ ሁሉም ተያይዘው አያትየዋ ምንድነው አንተ ሰው እያሉት ተያይዘው ከዛም ናሆድ ሲወጣ የጠረጠርኩት እውነቱ ይሄ ነው እያለ ነበረ ሲል የነበረው ማለት ነው። እንትናን ከቤት ሲወጣ ሲያይ ናሆድም ማለት ነው ከቤት እየወጡ ባሉ አድርጎ ነው የያዘው ማለት ነው። እናም እንግዲህ ይሄን እያለ ወደ አምራን ጋር ስንመጣ አምራን እንግዲህ ቴድን ያንን እንትን ስጠኝ እያለችው እያዋጠጠው ይገኛል። እኔ ብሩን አሁኑ እጅ በእጅ ነው የምፈልገው እያላት የሞተውን ሰው አላውቅም ግን ሰው ሞቶ ነው ይላታል ማለት ነው። እኔ ይሄ መረጃ ይጠቅመኛል ስጠኝ ንገረኝ እያለችው አሁኑ ብሩን እጽፍልሃለሁ ቼክ አረግልሃለሁ እያለችው ነበረው ማለት ነው። እዚህ ላይ እየተከራከሩ ያለቀው እርግጥ ሚስጥሯን አያወጣውም ቴዲ ብዬ አስባለሁኝ። ዝም ብሎ ብርም ብሰጠው ቀይሮ ይነግራታል የሚለው ሀሳብ አለኝ።
አቶ ለይኩን ሚስጥር ከወጣ በጣም ከባድ ነው። አምራን እጅ ውስጥ ተገባ ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት ምን ይፈጠራል የሚለውን ይዘን እስከምንገናኝ መልካም ጊዜ እንላለን። እንግዲህ አምራንም 2-3 አይን ጨምራ እየተከታተለቻት የምትገኝ ልጅ ናት ማለት ነው። ባይ ባይ።